ወገንተኝነት የሚታይበት ከመሆኑም ባለፈ አሁን ላይ ሀገራዊ ምርጫ አካሄዳለሁ የሚል መግለጫ የሰጠ መሆኑ ይታወቃል። ይሁንና ሊደረግ የታሰበው ምርጫ የአንድ ቡድን ፍላጎት ብቻ ለማስፈጸም የታሰበ መሆኑ የሚያመላክቱ ድርጊቶች እየተከናወኑ ይገኛሉ። ስለሆነም እኛ የተሁለደሬ ወረዳ አህለ ሱና ወልጀማዓ ሱፊ ሙስሊም ማህበረሰብ የምርጫውን ሂደት አስመልክቶ አቋማችንን እንደሚከተለው እናቀርባለን። አንደኛ፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትን እየመራ ያለው አካል ለአንድ ቡድን ወገንተኛ ከመሆኑ ባሻገር ገለልተኛ ተብለው በምርጫ አስፈጻሚ ቦርድና የምርጫ አስፈጻሚ ኮሚቴ በሚል የተመረጡት ቡድኖች በአንድ ቡድን ወገንተኝነታቸው የሚታወቁ የሱፊይ ማህበረሰብ በሂደቱ ያልተሳተፈበት በመሆኑ የምርጫ ቦርድ አስፈጻሚ መረጣ እንደገና ሁሉንም አካላት ባሳተፈ መልኩ ተካሂዶ ገለልተኛ የምርጫ አስፈጻሚዎች እንዲመረጡ እንጠይቃለን። ሁለተኛ፣ ግልጽ የሆነ የምርጫ የጊዜ ሰሌዳ ያልተቀመጠ መሆኑ ምርጫውን ለማጭበርበር በር የሚከፍት በመሆኑ ግልጽ የሆነ የምርጫ ሰሌዳ ሁሉንም አካላት በሚያስማማ መልኩ ተገልጾ ለህዝበ ሙስሊሙ ይፋ እንዲሆን እንጠይቃለን። ሶስተኛ፣ የምርጫ ማስፈጸሚያ መመሪያው የአንድን ቡድን ፍላጎት ለማሳካት ተስቦ የተዘጋጀ በመሆኑ በድጋሚ ውይይት ተደርጎበት ሁሉንም አካላት ባሳተፈ መልኩ እንዲዘጋጅ እንጠይቃለን። አራተኛ፣ ምርጫ አስፈጻሚው አካል በምርጫው የሚሳተፉ ተቋማትን በምን መልኩ እንደሚመዘግብ በምርጫ ማስፈጸሚያ መመሪያ ላይ በግልጽ ያልተቀመጠ መሆኑ የምርጫውን ግልጸኝነትና ተአማኒነት አደጋ ላይ የሚጥል በመሆኑ እንደገና መመሪያው መከለስ ይገባዋል። አምስተኛ፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ህገ መጅሊስ ምዕራፍ 7 የመጅሊስ ስርዓተ ምርጫ በሚል አንቀጽ 77 የምርጫ አፈጻጸምን በሚመለከት እንደተደነገገው የመጅሊሱን ምርጫ ለማከናወን የዑለማ፣ የነጋዴ፣ የምሁራን፣ የወጣቶች፣ የሴቶች አደረጃጀት እንዲሁም ሁሉም ሙስሊም ማህበረሰብ ከምርጫ በፊት የምርጫ አፈጻጸምን በተመለከተ ውይይት ማድረግ እንዳለባቸው ያስቀምጣል። ነገር ግን መጅሊሱ ራሱ ያወጣውን ህግ መጅሊስና የምርጫ አፈጻጸም መመሪያ በመጣስ ለሙስሊሞች አንድነት ተሰራል በሚል የሐሰት ትርክት ይበልጥ ህገወጥነት እያስፋፋ ይገኛል። በመሆኑ እንደዚህ አይነት ህገወጥ ተግባራት በአስቸኳይ መቆም ያለባቸው መሆኑን እናሳስባለን። ስድስተኛ፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሙሉ በሙሉ በሚባል ደረጃ በአንድ ቡድን ወገንተኛ በሆኑ አካላት ቁጥጥር ውስጥ የወደቀ ከመሆኑ ባሻገር የቡድኑ ዓላማ የሚያሳኩና በሰፊው ሱፊ ማህበረሰብ ያልተወከሉ ሰዎችን በራሱ በመሾም የሱፊ ተወካዮች ያሉ ለማስመሰል የሚያደርገውን የይስሙላ ውክልና በማቆም እውነተኛ የሱፊዮች ተወካዮች በመጅሊሱና በምርጫ አስፈጻሚዎች ውስጥ እንዲካተቱ እንጠይቃለን። ሰባተኛ፣ የምርጫ ማስፈጸሚያ መመሪያ በገለልተኛ አካል ከተዘጋጀ በኋላ ከመጽደቁ በፊት ለሙስሊሙ ማህበረሰብ ተወካዮች ቀርቦ አሳታፊነቱ፣ ፍትሃዊነቱ፣ ተአማኒነቱ፣ ህጋዊነቱ መገምገም ያስፈልጋል። ይህ ካልሆነ ግን የይስሙላ ምርጫ በማካሄድ የአንድ ቡድን ፍላጎት ብቻ ለማሳካት ያለፈ ትርጉም የሌለው መሆኑን እናሳውቃለን። ስምንተኛ፣ ምርጫ ከመድረሱ በፊት ሙስሊሙ ማህበረሰብ የምርጫ ግንዛቤና አባላት የማፍራት መብትን እንዲጠቀም ምርጫውን ሚስጥራዊ በማድረግ ለማምታታት የሚደረግ አግላይ አካሄድን እንቃወማለን። በመሆኑ የሱፊዩ ማህበረሰብ ተቋማት ከአባላቶቻቸው ጋር የመሰብሰብ፣ የመወያየት፣ ቅስቀሳ የማድረግ ህገ መንግስታዊ መብቶቻቸው ሳይሸራረፉ ሊከበሩልን የሚገባ መሆኑን እናሳውቃለን። ዘጠነኛ፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሚመሩ አካላት ባለፉት 3 ዓመታት የአንድን ቡድን የበላይነት ለመፍጠርና ምርጫውን ለማምታታት ምቹ መደላደል ለመፍጠር ይረዳቸው ዘንድ ከቡድኑ አስተሳሰብ ውጭ ያሉ የሱፊ ማህበረሰብ ኢማሞች፣ ሙአዚኖች፣ የመስጂድ አስተዳደሮች በማፈናቀል በርካታ መስጂዶችን በኃይል ተቆጣጥረዋል። እንዲሁም የተለያዩ ህጋዊ የሱፊ አደረጃጀቶችን በማፍረስና ከፍተኛ ጫና በመፍጠር እንዳይንቀሳቀሱ በማድረግ ህገወጥ ተግባራት ፈጽመዋል። ስለሆነ እነዚህ አስነዋሪ ድርጊቶችን በማረም የተፈናቀሉ የሱፊ ማህበረሰብ ኢማሞች፣ ሙአዚኖች፣ የመስጂድ አስተዳደሮች ወደ ቦታቸው እንዲመለሱ እንጠይቃለን። ይህ ሳይሆን አይናችሁን ጨፍኑና ላሞኛችሁ የሚሉት
የምርጫ ድራማ ላይ የማንሳተፍ መሆኑን እናሳውቃለን። በመጨረሻም እኛ የተወለደሬ ወረዳ አህለ ሱና ወል ጀማዓ ሱፊ ሙስሊም ማህበረሰብ መጅሊሱና የመጅሊሱን ምርጫ አስመልክቶ ለእውነተኛ ውይይትና ድርድር ዝግጁ መሆናችንን ለመንግስትና ለሚመለከተው አካል ማሳወቅ እንወዳለን። والسلام عليكم ورحمة الله وبركاته. الله أكبر الله أكبر الله أكبر الله أكبر.